እናንተ ጋር ያለው ነገር በሰላም ቢጠናቀቅ የሚለው ሀሳብ ነው እና ያው አንተ ጋርና ሩታ ጋር ያለው ነገር ትላንትና ማብረን ያው ያዩት ነገር ነው። ብዙ ችግሮች አሉ። ስለዚህ አብሽ አብረን ሄደን የእውነት እንድናወራት ይቅርታ መጠየቅ ካለብህ ጥፋተኛ ላትሆን ትችላለህ። አሁን እኔ አንተ ጥፋተኛ ነህ፣ ጥፋተኛ አይደለህም፣ እሷ ጥፋተኛ ነህ፣ ጥፋተኛ አይደለችም ለማለት አይደለም። እዚህ ጋር ልጅ መጥቷል። አንተም ልጅህን አብረን እንድታሳድግ ነው የምፈልገው። የእውነት የምርኝ እየተመላለስክ ልታየው አይደለም እኔ የምፈልገው። አንተም አባት ነው፣ የአባትነት ፍቅር እንድታሳየው አብራችሁ ልጁ አድጎ ነገ ህይወት ይመሰርታል። የእናንተን ህይወት ነው አይቶ የሚያድገው። ስለዚህ ነገ ያንን ህይወት እንዲመሰርት የእናንተን ፈለግ ይዞ ነው የሚያድገው። ስለዚህ አብርሃም በእናትህ ማድረግ ያለብህን ነገር እኔ አሁን ሩታ በርጋ ነው አይደል ያለው፣ ገብተን አብረን እናውራት በእግዚአብሔር። እኔ አሁን ምንም ነገር ልልህ አይደለም፣ የእውነቴን ነው። ለምን ልጁ በቃ ያ ሌላ አስተሳሰብ ይዞ አይደል ሻገኔ እኮ አሁን እኔ እያየኸኝ እኮ በዚህ ሳምንት እየተመላለስኩ ነው ነገሮችን ሰላም ለማድረግ እኔናቸው አንድ እንደምን የቻልኩት ነገር እየሞከርኩ ነው። እኔ እኮ ምንም ችግር የለብኝም ይሳቅ ገብቶሃል። ግን አሁን ላይ ቤቷ እየሄድኩኝ ሂድልኝ ውጣልኝ መባል የሚባለውን ነገር እያስጠላኝ እየሰለቸኝ ነው። የሰው ልጅ አይደለሁ ይሰለቸኛልና ቢያንስ ቤቷ መጥቼ እንኳን አክብራ ወደ ቤት ግባ አትለኝም። ሄድ ለምን መጣ ምናምን ነው የምትለኝና ያ ነገር እኔ ስለሰለቸኝ ነው። እና አሁንም ቢሆን እኔ አንተ ስለጠራኸኝ ነው እዚህ በር ላይ የመጣሁት እንጂ ሌላ አልመጣም። አብርሽ እኔ አሁን ምንም አይደለም፣ የእውነቱን ነው የምነግርህ። ለምን ቢያንስ ለልጅ ነው መስዋዕት እየከፈልክ ያለው እኮ ይገባኛል ይሳቅ። እኔ ግን እሺ ካልከኝ ማለት ነው በቃ አንተ ግባና ራሷን ብቻዋን አውራት። ከዛ እኔ ችግር የለብኝም እስማማለሁ ብላ ካለች ካሳመንካት ደውልልኝ ቶሎ ብዬ እመጣለሁ። አሁን አንተ ገብተህ እሺ የምትለን ነገር ስማት አውራት። እውነትም እሺ ካለች ማለት ነውና ለኔ ምንም ችግር የለውም። አሁንም ግባን ብትለኝ እገባለሁ። ግን ገብቼ አሁን ጣለኝውን ነገር ብትለኝ እኔ ራሴን ነው የሚያመኝ። ከዚህ ሁሉ ግን አንተ ገብተህ ያለውን ነገር አውርታት ሰላም ለመፍጠር ሞክረህ ከዛ እኔ ደውለህ ብትጠራኝም እኔ እጅ ላይ ነው ያለው። እኔ ሐሳብህን በጣም ነው የምደግፈው። በጣም አመሰግናለሁ። ለኔ እውነተኛ ጓደኛዬ አብሮ አደጌ ነህ። ያው የኔን ደስታ ነው የምትፈልገው። ኢቭን ልጅ እንኳን መውለድን ስታቅ ልጅ አንተ እንደወለድክ አይነት ስሜት ነው የተሰማ እና ያ ነው ከልብ አመሰግናለሁ። እግዚአብሔርን በቃ ከልቤውን ጓደኛ ነህ። ፈጣሪ እድሜ ጤናህን ያብዛው። አሁን እንዲሁ ለኛ ደስታ ለኛ አንተ ነው እየጣርክ ያለው ማለት ነው። ይሄንን ደግሞ ሳይገባኝ ቀርቶ አይደለም። ለምታረጋቸው ነገሮች በሙሉ ከልብ አመሰግናለሁ። ግን ደግሞ ዛሬ ካሜራ ደግነህ መምጣት በራሱ ገረመኝና የምሬን ስነግርህ አሁን ይሄንን ቪዲዮ እኔ ላይም መጫን አልፈልግም። የምሬን ነው። እግዚአብሔርን የራስ ዩቲዩብ ቻናል ልክፈትልህና ይሄንን ቪዲዮ ራስህ ላይ ጫና። እና ታረቅንም አልታረቅንም እንታረቅ ሞር ደስ ይለኛል። በዚህ ቪዲዮ እንታረቅ ደውለህ ጠርተኸኝና ብለኸኝ ገብተህ አውርተሃት ዛሬ ሁሉንም ነገር ሰላም ቢፈጠር ለኔም ለሁላችንም ደስታ ነውና እኔ ይሄንን ቪዲዮ አሁን ቻናሌ ላይ ከምጭን በቃ አንተ የራስህ ቻናል ከፍተልህና በራስ ቻናል ላይ ተለቀዋል። ያው አንተ ኢትዮጵያ ውስጥ ባትኖር እየተመላለስክ የምትሰራ በሄድክበት ሀገር ሁሉ ቪሎግ ምናምን አንዳንድ ነገሮችን እየቀረጽክ ለቤተሰብ ትለቅላቸዋለህና በዚህ አጋጣሚ ቤተሰቦች ይሄንን ቪዲዮ ለሱ እንዲጫን አድርጋለሁ። በሱ ቻናል ላይ ነው የሚጫነውና ጥሩ ዜና ይዞ ይምጣ። ይሄ ቻናል ጥሩ ዜና ያሰማል እና ሁላችሁ ሰብስክራይብ አድርጉት። ያው ይሳቅ ማለት ያው የልጅነት ጓደኛዬ ነው። ከኢትዮጵያ ውጪ እየተመላለሰ ምናምን ነው የሚሰራውና ያው በሄደበት ሀገር ሁሉ የገጠመውን ገጠመኞች ሊሆን ይችላል የሄድክባቸው ሀገራት ላይ ምናምን ቢሎ ጋር እና ነገሮችን እየቀረጽክ ለነሱ ትለቅላቸው። አንደኛ እነሱም ሀገርን ያያሉ፣ አንዳንድ ትምህርቶችን ይወስዳሉና ይሄንን ቪዲዮ እኔ አልፈልግም። ካሜራ ደቀናም ስለጠበቀኝ ከልብ አመሰግናለሁ። ያው ስራዬን እንትን ብለክ በዛውም ቪዲዮ ልቅረጽለት የሚለው ማስተሳሰብ አስበህ በራሱ ማምጣት ደስ ብሎኛል። ግን ደግሞ እኔ ላይ ሳይሆን አንተው ላይ ጭንላለሁ። በራስህ ስም ይሳቅ ብዬ ከፍቼ አንተ ላይ ጭንላለሁ ጓደኛዬ። እና ሩታም ጋር እየቀረጥክ መግባት ትችላለህ፣ ችግር የለውም። አውራት ምትለህን ነገር ስማት። ከዛ አይ አብርሽ ይምጣ በቃ ችግር የለውም እኔ ሰላም አወርዳለሁ ካለችኝ የሆነ እዚሁ አካባቢ ሆኜ ነው የምጠብቀው። የትም ማረቅም ይሳቅ እና አውራትና ምትለህን ነገር ስማት። እኔ ጋር በእኔ በኩል ምንም ችግር የለውም ወንድሜ።
ስለዚህ በጣም እንትን እንድትል እፈልጋለሁ። የሰዎችን ሀሳብ እንዳትሰማ። እኔ በራሴ ህሊና፣ በራሴ ፍላጎት፣ በራሴ ጭንቅላት መመራ ሰው ነኝ። የማንንም ሀሳብና የማንንም ፍላጎት መሰማም አይነት ሰው አይደለሁም። ሰው ስላለኝ ምንም ነገር ላደርግ አልችልም። ሰው የሆነ ነገር ስላለኝ ምንም ላደርግ አልችልም። የራሴ ህሊና ያለኝ ሰው ነኝና በራሴ ህሊና ነው የምመራው። እሷ ነች ትንሽ ሩታ ነች የሰውን ወሬ እየሰማች ምናምን አይሆን ነገር ውስጥ ራሷን እየከተተች ያለችው ማለት ነው። ሶስተኛው ግን የሚላትን ነገር ትሰማለች። የሆነ ወሬ አብርሃም ከሆነ ሰው ጋር ነው ከሴት ጋር ነው ምናምን በቃ ማይሏት ነገር የለም። ያ ሁሉ ነገር የነገሯትን አእምሯ ላይ እያስቀመጠች ኦቨር ይሆንባታል። ስለዚህ ከኔ ጋር እንዴት ሰላም ሆን ትችላለች? ፈጽሞ ሰላም ልትሆን አትችልም። ስለዚህ አሁንም ቢሆን እንድትላት የምፈልገው ነገር አንተም ሄደክ ቢያንስ በቃ የሰውን ወሬ አትስሚ። እነሷን ለማጣላት ነው ሁሉም ሆይ ሆይ የሚለው ማለት ነውና ይሄንን እንኳን መረዳት አልቻለችም እሷ። ስለዚህ እስኪ አንተ በግልጽ በደንብ አድርገህ ያሉትን ነገሮች አስረዳት። ይሳቅ የምር ማስረዳት እንትኑን እዚህ ጋር ገመዳለና ገመዱን ሰላም መግባት ትችላለህ ገብታ